በዞናችን ውስጥ ካሉ የፌደራል መንግስት ፕሮጀክቶች መካከል አንዱ የሱማሞ አየር ማረፊያ ቦታ ወይም ሱማሞ አየር ማረፊያ ግንባታ ነው። ይሄ ፕሮጀክት የዘመናችን የህዝባችን ጥያቄ ነው። ከዚህ በፊት እንደምናውቀው ወላይታ አካባቢ አየር ማረፊያ እንደነበረ አሁን ዩኒቨርሲቲ የተገነባበት ቦታ ላይ እንደሚያርፍ ብሎ ይሄ ጥያቄ መልስ እንዲያገኝ ይሄ ፕሮጀክት ተፈቅዶ ከዚህ በፊት የነበረው ለግንባታ የተመረጠው ቦታ ለውጥ ተደርጎ ሱማሞ አካባቢ አረካ ከተማ አስተዳደር ላይ እንዲገነባ ተወስኖ ወደ ስራ ተገብቷል። ግንባታው በ2017 ዓመተ ምህረት የተጀመረ ነው። ከግንባታ ለውጥ ተደርጓል ብያለሁ። ነገር ግን ግንባታው የሚደረግበት ቦታ እጅግ በጣም ጨፌ ያለበት በመሆኑ ጋር ተያይዞ በዚህ ክረምት ውስጥ ስራዎችን ቀጥታ ዋናውን ግንባታ የመገንባት ስራ ውስጥ አልተገባም። ይህን ግንባታ በጨረታ ያሸነፈው አንዋር ጀነራል ኮንትራክተር ኮንስትራክሽን የሚል ድርጅት ነው። ይሄ ድርጅት ሁለቱንም ስራ ነው የሚሰራው፣ የዲዛይኑንም ስራ እንዲሁም የግንባታውንም ስራ ሁለቱንም በጨረታ ያሸነፈው ድርጅት ነው። ስለዚህ ይሄ ድርጅት ስራውን ጀምሯል። ግን ዋናው የኤርፖርት ግንባታ ለመጀመር አሁን ያለው የወቅቱ የዝናብ መጠን የዝናብ ሁኔታ አፈክት አድርጓል። ግልጽ ነው። እነዚህ የምህንድስና ስራዎችን በክረምት ውስጥ መስራት አስቸጋሪ ነው። ከዛ ጋር ተያይዞ ከፕሮጀክቱ አማካሪዎች ጋር ከፕሮጀክቱ መሐንዲሶች ጋር ከስራ አስኪያጅ ጋር ውይይት አድርገናል። በዚህ ጉዳይ ውይይት ስናደርግ ይሄ ፕሮጀክት መፍጠን ያለበት ፕሮጀክት ነው፣ በምንም አይነት መንገድ ለሰከንድም መቆም የለበትም የሚለውን ተነጋግረን እነሱ ጋር የተማመነው ነገር አሁን ያለው አየር ሁኔታው ዋናውን ሜን ግንባታውን ለመጀመር አያስችልም። ስለዚህ ምን ማድረግ አለብን? የክረምት ስራዎችን ለይተን እየሰራን ይሄ ዝናብ እስኪያልፍ ድረስ ያሉ ስራዎችን በጋራ እንሰራለን የሚል መግባባት ላይ ተደርሶ ክረምት ውስጥ የሚሰሩ ስራዎች ተለይተው ለምሳሌ ካምፕ ግንባታ፣ የውሃ መስመር ውሃ ቁፋሮ ተቆፍሮ ወጥቷል። ውሃ መስመር ዝርጋታ በ3 ኪሎ ሜትር ኢንተርቫል ውስጥ ወይም በዛ ውስጥ ያሉ ህብረተሰቡን ጭምር ተጠቃሚ የሚያደርግ የውሃ መስመር ዝርጋታ እየተከናወነ፣ የድልድይ ስራዎች እየተከናወኑ፣ ወደ ኤርፖርቱ የሚያስገባ መንገድ ግንባታዎች እየተከናወኑ ያሉበት ሁኔታ አለ። ስለዚህ ይሄ ግንባታው ያልቆመ እየሄደ ያለ ፕሮጀክት መሆኑን ለመግለጽ የከለከለ ነገር ቢኖር ዝናብና ዝናብ ብቻ ነው። ሌላ ምክንያት የለም። እንደ ዞን ከክልል ጋር ተነጋግረን ከይዞታ ጋር ተያያዥነት ያላቸው ጉዳዮች ላይ ያሉ ነገሮችን በሙሉ ተፈቷል። ስለዚህ ምንም የሚይዘው ነገር የለም። የያዘን ነገር ምንድነው? ብቸኛው ነገር የወቅቱ የዝናብ ሁኔታ ነው። ግንባታው የሚገነባበት ሜን ሳይቱ ላይ ያለው አየር ሁኔታ ጋር በክረምት ማስገባት የማይችል ከመሆኑ ጋር ተያይዞ ብቻ ያለ ነገር መሆኑን እና የክረምት ውስጥ የሚሰሩ ስራዎች ደግሞ ተለይቶ በጋራ መግባባት ተደረስነው መሰረት እየተከናወኑ ያሉ መሆኑን ለመግለጽ እንወዳለን። ስለዚህ ልክ ይሄ ዝናብ ጊዜ ወቅቱ እንዳለፈ ፕሮጀክቱ ምንም የሚይዘው ነገር ስለሌለ ኮንትራክተሩም አቅም ያለው መስራት የሚችል አማካሪዎችም በከፍተኛ ፍጥነት ህንፃውን ግንባታውን ለመገንባት ቃል ገብቶ የተለያየንበት ሁኔታ አለ። ስለዚህ ይሄ ተስፋ ሰጪ ነው፣ ፕሮግሬሲቭ ነው። ጠቅላይ ሚኒስትሩ ጭምር አቅጣጫ ተቀምጦለት እየሄደ ያለ ፕሮጀክት መሆኑን ለመግለጽ ነው።